ዓለም ክለቦች ዋንጫን እንመልከት። ትላንትና የጥሎ ማለፍ ጨዋታዎች ተደርገው ነበረ። ፒኤስጂ ከኢንተር ሚያሚ አትላንታ ላይ የተደረገ ጨዋታ ነው። ወደ ሩብ ፍጻሜ ለመግባት የተደረጉ ጨዋታዎች ነበሩ። ፒኤስጂ ኢንተር ሚያሚን 4-0 በሆነ ሰፊ ውጤት አሸንፈዋል። ጆ ኔቨስ 2 ግቦችን ማስቆጠር ችሏል። አሽራፍ ሀኪሚ እንደዚሁም ደግሞ ቶማስ አቪለስ በ44ኛው ደቂቃ ላይ ነው በራሱ መረብ ላይ ግብ ያስቆጠረው። የኢንተር ሚያሚው ተከላካይ ተቀይሮ ከገባ በኋላ ነው ይሄንን ግብ ያስቆጠረው። በጣም ትልቅ ትኩረት ያገኘ ጨዋታ ነበረ። ምክንያቱ ደግሞ ሊዮኔል ሜሲ በኢንተር ሚያሚ በኩል አለ፣ እነ ሰርጂዮ ቡስኬትስ አሉ፣ የቀድሞ የባርሴሎና ተጫዋቾች ሉዊስ ሱዋሬዝን ጨምሮ ይገኛሉ እና ሊዮኔል ሜሲ ያለበት እያንዳንዱ ጨዋታ ለየትኛውም የእግር ኳስ ተመልካች ትኩረት የሚስብ እንደሆነ ይታወቃል። በዚያ ላይ ደግሞ ፒኤስጂ የቀድሞ ክለቡ እንደሆነ ይታወቃል። በእነዚህ የአውሮፓ ሻምፒዮኖች ከአውሮፓ ምርጥ ክለቦች መካከል አንዱ ጋር የሚኖረው የጨዋታ እንቅስቃሴ ምን ይመስላል የሚለውን ለማየት በርካቶች ጉጉት ነበራቸው። ነገር ግን በቀላሉ በመጀመሪያው አጋማሽ 4ቱም ግቦች ተቆጥረውባቸው ከውድድሩ ተሰናብተዋል። በጣም ቆንጆ ግቦች ናቸው የተቆጠሩት። በተለይ በመጀመሪያው አጋማሽ የባርሴሎና በታለንት የፒኤስጂ በታለንት የተሞሉ ተጫዋቾች እንቅስቃሴ በጣም አስደናቂ እንደነበር ሜዳ ላይ ተመልክተናቸዋል። እነ ክቪቻ ክቫራስኬሊያ፣ ብራድሊ ባርኮላ፣ ደዝሪ ዱዌ፣ ቪቲኒያ፣ ጆ ኔቨስ መሀልና ፊት ላይ ያሉ ተጫዋቾች ሙሉ አቅማቸውን ተጠቅመው ነው ሉዊስ ኤንሪኬ የገቡት። ኦስማን ደምቤሌም በኋላ ተቀይሮ ገብቷል። ማራኪ የእግር ኳስ ሂደትን ተመልክተናል። በሁለተኛው አጋማሽ እነ ሊዮኔል ሜሲ በጣም ብዙ እድሎችን ፈጥረው ነበር። ሜሲም ጥቂት ሙከራዎችን አድርጓል። ሉዊስ ሱዋሬዝ ያገኛቸውን ግልጽ እድሎች ሳይጠቀምባቸው ቀርቷል እና ጥሩ ተፎካካሪ መሆን ችለው ነበር። በሁለተኛው አጋማሽ በተለይ ሊዮኔል ሜሲ ላይ የፒኤስጂ ተጫዋቾች ትኩረት አድርገው በእያንዳንዱ የኳስ እንቅስቃሴ ሁለትም የሆኑ የጨዋታ ሂደቱን ሲያጨናግፉበት ተመልክተናል። ሁለተኛው አጋማሽ ጥሩ ፉክክር ተመልክተናል። ግን ጆ ኔቬስ ምናልባት ሜዳ ላይ ከተመለከትናቸው በቁመት አጭሩ ተጫዋች ነው። ሜዳ ላይ ግን የፈለገውን ነገር ማድረግ የሚችል ተጫዋች እንደሆነ ተመልክተናል። ጆ ኔቬስ እነ ሊዮኔል ሜሲ ትላንትና በተቃራኒ ያሉትን ተጫዋቾች ስንመለከታቸው በቁመት አጠር ያሉ ግን ደግሞ ኳስን በፈለጉት መንገድ ማንሸራሸር የሚችሉ ለተኛውም ተጋጣሚ ፈተና የሚሆኑ ተጫዋቾች ናቸውና ትላንትና ጆ ኔቬስ ቪቲን 20 ያሻማውን የቅጣት ምት ከጀርባ ዲያጎናል ሩጫ አድርጎ ያስቆጠረበት መንገድ በጣም አስደናቂ ነበርና የዚህን የተጫዋች መዳረሻ ለማየት ብዙዎችን የሚጓጉበትን አይነት እንቅስቃሴ ነው ትላንትና ማድረግ የቻለው። በእያንዳንዱ እንቅስቃሴ ከፍተኛውን ውጤት ያስመዘገበው ጆ ኔቬስ ነበር። በኋላ ተቀይሮ ወጥቷል። ሊዮኔል ሜሲ ከውድድሩ ውጭ ለመሆን ተገዷል። የአውሮፓ ሻምፒዮኑ እንዳልኳችሁ ሁሉንም ምርጦች የተጠቀመበት ጨዋታ ነው። በዚህ ውድድር ላይ ያለመመጣጠን ነገሮች እንመለከታለን። ለምሳሌ ኢንተር ሚያሚና ፒኤስጂ ርቀታቸው በጣም ከፍተኛ ነው። ቢሆንም ግን በሁለተኛው አጋማሽ በተለይ የነበረው እንቅስቃሴ በጣም አስደናቂ ነው። ስለዚህ ፒኤስጂ ሩብ ፍጻሜ መግባት ችሏል። ኢንተር ሚያሚ ወደ ሜጀር ሊግ ሶከር አሜሪካ ጨዋታው ይመለሳል። እሁድ ከካናዳው ሞንትሪያል ጋር የሚያደርገው ጨዋታ ከዚህ ከዓለም ክለቦች ዋንጫ በኋላ የሚጠበቅ ይሆናል። በሌላ ጨዋታ ምሽት 5 ሰዓት ላይ የተከናወነ ጨዋታ ነው። የብራዚሉ ፍላሚንጎን ከጀርመን ቡንደስሊጋ ሻምፒዮኑ ባየር ሙኒክ ጋር ያገናኘ ጨዋታ ነው። 6 ግቦች ተቆጥረውበታል። በዚህ ጨዋታ ላይ ሚያሚ ላይ የተከናወነ ጨዋታ ነው። በሃርድ ሮክ ስቴዲየም ተደርጓል። ትላንትና ባየር ሙኒክ 4-2 ሲያሸንፍ ኤሪክ ፑል ጋር ቺሊያዊ የፍላሚንጎ አማካኝ ገና ጨዋታው በተጀመረ በ6ኛው ደቂቃ ነው በራሱ መረብ ላይ ያስቆጠረው። ከዚያ በኋላ ደግሞ ሃሪኬን 2 ግቦችን አስቆጥሯል። 9ኛውና 73ኛው ደቂቃ ላይ 2 ግቦችን ማስቆጠር ችሏል። ሊዮን ጎሬስካ ደግሞ ቀሪዋን ግብ ያስቆጠረ ተጫዋች ነው። ጌርሰን እንደዚሁም በቅርቡ አርሴናል ለቆ ፍላሚንጎን የተቀላቀለው አማካኙ ጆርጂኒዮ 55ኛው ደቂቃ ላይ የፍላሚንጎን 2 ግቦች ማስቆጠር ችለዋል። ሃሪኬን በውድድር ዓመቱ 41 ግቦችን ነው ማስቆጠር የቻለው። ክለቡም በዓለም ላይ በርካታ ግቦችን ከሚያስቆጥሩ ክለቦች መካከል አንደኛው ነው። የትላንትናዎቹን 4 ግቦች ጨምሮ 154 ግቦችን በዚህ የውድድር ዓመት ማስቆጠር ችሏል። ተጋጣሚው ፍላሚንጎም ቀላል የሚባል ጉዞ አልነበረውም። በነገራችን ላይ ለባየር ሙኒክ ከባድ ተፋላሚ ይሆናል ተብሎ ሲገመት ነበረ። ፍላሚንጎ ለ11 ጨዋታዎች ሳይሸነፍ የመጣ ቡድን ነው። በእነዚህ ባልተሸነፈባቸው 11 ጨዋታዎች ደግሞ የተቆጠረባቸው 5 ግብ ብቻ ነበር። ትናንትና ግን አልቻሉም። በአንድ ጨዋታ
4 ግቦች የተቆጠረበት ዕለት ሆኗል። ሁለቱም ቡድኖች በሃይ ፕሬሲንግ አጨዋወታቸው የሚታወቁ ናቸው። ይህንን ሜዳ ላይ አሳይተዋል። ብዙ የማግባት እድሎች በሁለቱም በኩል ተፈጥሮ ነበር። የመጨረሻ አሸናፊነቱ ግን ባየር ሙኒክ ሆኗል። በተለይ የሃሪኬን ግቦች እጅግ ወሳኝ ሆነዋል። ቅዳሜ ነው የሩብ ፍጻሜ ጨዋታው የሚደረገው። አታላንታ ላይ የሚከናወን ጨዋታ ነው። ፒኤስጂን ከባየር ሙኒክ የሚያገናኘው እጅግ በጣም ተጠባቂ ጨዋታ ነው። ከዚህ በኋላ የሚደረጉ የዓለም ክለቦች መርሃ ግብሮች በትልቁ ተጠባቂ ናቸው። ምክንያቱም ትላልቆቹን የአውሮፓ ክለቦች ያገናኛሉ። መቼም መጨረሻ ላይ ሊገኙ የሚችሉት የአውሮፓ ክለቦች ናቸው። የእንግሊዝ፣ የስፔን፣ የጣሊያን፣ የፈረንሳይ፣ የጀርመን ክለቦች እንደሚቀሩ ግልጽ ነውና ከዚህ በኋላ የሚደረጉ የሀያላን ፍልሚያ የአውሮፓ ቻምፒየንስ ሊግ ቅርጽ ያለው ይመስላል። ከጥሎ ማለፍ በኋላ የምንመለከታቸው ጨዋታዎችና አሁን ፒኤስጂና ባየር ሙኒክ ቅዳሜ የሚያደርጉት ጨዋታ ይጠበቃል። የብራዚሉ ፍላሚንጎ ደግሞ የብራዚል ሴሪያን እየመራ ነው። አሁን የብራዚል ሴሪ የሊጉ ጨዋታዎች እየተከናወኑ ይገኛሉ። ስለዚህ ተመልሰው ወደ ሀገራቸው የሐሙስ ከሳንቶስ ጋር ጨዋታቸውን የሚያደርጉ ይሆናል። በዚሁ ወደ ሌሎች መረጃዎች ልለፍና የስፖርቲንግ ሊዝበኑ ፕሬዚዳንት ፌዴሪኮ ቫራንዳስ ቪክቶር ዮኬሬሽ በቀላሉ እንደማይሸጥ አረጋግጠዋል። ፕሬዚዳንቱ ስዊድናዊውን አጥቂ በዚህ የዝውውር መስኮት እንሸጠዋለን ብለዋል። ግን ትክክለኛውን ዋጋ ካገኘን ብቻ ነው ብለው ተናግረዋል። የ27 ዓመቱ አጥቂ በ2 ዓመት የስፖርቲንግ ሊዝበን ቆይታው በ102 ጨዋታዎች 97 ግቦችን ያስቆጠረ ከዓለማችን ምርጥ አጥቂዎች መካከል አንዱ መሆኑን ያስመሰከረ ነው። በእነዚህ 2 ዓመታት ስፖርቲንግ ሊዝበን በተከታታይ 2 ዓመት ፖርቱጋል ፕሪሚየር ሊጋን ሲያነሳ ትልቅ ድርሻ የተወጣው ይሄኛው ተጫዋች ነው። ፕሬዚዳንቱ ዮኬሬሽን የመሸጥ ፍላጎት የለንም፣ ግን ደግሞ የተጫዋቹን ህልም በማክበር በሚመጥነው ዋጋ ለመሸጥ እንገደዳለን ብለዋል። ቫራንዳስ አሁን ያለውን ወቅታዊ የገበያ ሁኔታ እኮ ተመልክተናል። ማርቲን ዙቢሜንዲ ከዮኬሬሽ በ6 ወር ብቻ የሚያንሰው ተጫዋች 65 ሚሊዮን ዩሮ፣ ማቲያስ ኩኛና ብሪያን ምቤሞ 75 ሚሊዮን ዩሮ በተሸጡበትና ድርድር ሲደረግ እየተመለከትን ነው። የዮኬሬሽ ብቃትና ዋጋ ደግሞ ከነሱ በፍጹም ከፍ ያለ ነው ብለዋል። እሱ ከዓለማችን ምርጥ አጥቂዎች መካከል አንደኛው ነው። ፍላጎታችን ከግምት እናስገባለን፣ ፍትሃዊ በሆነ መንገድ እንለቀዋለን። በዓለማችን መጥፎ ወኪል ካልሆነ በቀር በርካሽ ዋጋ በፍጹም አንሸጠውም ብለዋል። ዩናይትድ ለኩኛ 62.5 ሚሊዮን ፓውንድ አውጥቷል። ለምቤሜውም ተደጋጋሚ ጥያቄ እያቀረበ ይገኛል። ውድቅ ተደርጎበታል። ስፖርቲንግ ደግሞ ለተጫዋቹ እስከ 68 ሚሊዮን ፓውንድ ይፈልጋል ነው የተባለው። ፕሬዚዳንቱ ግን ቁርጥ ያለ ዋጋ ባይናገሩም ተጫዋቹም ወኪሉም በ60 ሚሊዮን እና ተጨማሪ 10 ሚሊዮን በሚል ዋጋ በፍጹም እንደማይሸጥ ሁሉም ጠንቅቀው ያውቃሉ ብለው ቀድመው ተናግረዋል። እና ክለቡ የተጫዋቹን የገበያ ዋጋ ያከብራል፣ ህልሙን እንዲያሳካም እንፈልጋለን፣ እናግዘዋለን ብለዋል። አለዚያ ግን በክለቡ የቀረውን 3 ዓመት ኮንትራት ማክበር ይኖርበታል ብለው ቁርጥ ያለ ሐሳባቸውን ተናግረዋል። ቪክቶር ቢቆይ በጣም ደስተኞች ነን፣ ለተቀናቃኞቻችንም ስጋት መፍጠር እንችላለን ብለዋል። የስፖርቲንግ ሊዝበን ደጋፊዎችም ዮኬሬሽ ከወጣ በኋላ እሱን የሚተካ ሁነኛ አጥቂ እናገኛለን የሚል ስጋት ገብቷቸዋል። ግን በፍጹም ስጋት አይገባቸውም ብለዋል ፕሬዚዳንቱ። ምክንያቱም እሱን መተካት የሚችል አጥቂ ለመተካት ዝግጁዎች ነን ብለዋል። ምንም ስጋት አይኖርባቸውም ብለው ነው የተናገሩት። እናም አርሴናልና ማንቸስተር ዩናይትድ ምናልባት ፕሬዚዳንቱ የጠየቁትን ዋጋ ይከፍላሉ ወይ የሚለው በጣም ጥያቄ የፈጠረ ጉዳይ ሆኗል። ማርከስ ራሽፎርድ ደስተኛ በሚሆንበት ቦታ ማየት ፈልጋለሁ ብሏል። የቀድሞ የቡድን አጋሩ በ2016 ከአካዳሚው አብረው ወጥተው የፕሪሚየር ሊግ ጨዋታ ተሳትፈዋል። ቲሞቲ ፎሱ ሜንሳህ ነው ማርከስ ራሽፎርድ በእግር ኳስ ሲደሰት ማየት ፍላጎቴ ነው ብሏል። ሁሉም ደስታውን ይፈልጋል። ትልቅ አቅም ያለው ተጫዋች ነው። ራሽፎርድ የቪላ የውሰት ቆይታውን አጠናቆ ወደ ማንቸስተር ዩናይትድ ተመልሷል። ግን በዩናይትድ ይቆያል ተብሎ አይጠበቅም። ከሩበን አሞሪም ጋር በገባው ሰጥ አገባ ምክንያት የዩናይትድ ተጫዋች እንደማይሆን ይታወቃል። ባርሳ የልጁ ህልም ነው፣ መዳረሻው ነው። የክለቡ ፍላጎት ደግሞ ኒኮ ዊሊያምስን ማስፈረም ነው። በቴንሃግ የመጀመሪያ ዓመት 30 ግቦችን ያስቆጠረ ተጫዋች ነበር ማርከስ ራሽፎርድ። ከዚያ በኋላ ግን ይሄንን ብቃቱን አጥቶታል። በተለይ ከሩበን አሞሪም ጋር ሆድና ጀርባ ከሆኑ በኋላ
የዩናይትድ ቆይታው ያከተመለት ነው የሆነው። እንዲያውም ክለቡ ራሽፎርድ እና ጋርናቾን ለመልቀቅ ውላቸውን ለመሰረዝ ገንዘብ ሊከፍል ሁሉ እንደሚችል ነው የተነገረው። ፎሱ ሜንሳህ ግን በቀጣይ ዓመት ማርከስ ራሽፎርድ የቀድሞ የቡድን አጋሩ ጓደኛው በሚወደው እግር ኳስ ደስተኛ ሲሆን ማየት ፈልጋለሁ ብሎ አስተያየቱን ሰጥቷል።